ሰላም ጤና ይስጥልን እንዴት አላችሁ የባራቴክ ቤተሰቦች ተስፋ ነኝ። ዛሬ ደግሞ ዩኤስዲቲ ስቴክ ስላደረግን ገንዘብ ሊከፍለን በሚችል አዲስ ሳይት ተገናኝተናል። ከሁሉ አስቀድሜ ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ሀሳብ አስተያየታችሁን ኮመንት እንድትሰጡ በአክብሮት ጋብዛለሁ። የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። ለመመዝገብ ኢሜይላችሁን እዚህ ጋር ሎጊን ፓስወርዳችሁን እዚህ ጋር ታስገቡና በድጋሚ ኮንፊርም ታደርጋላችሁ። ሴኩሪቲ ፓስወርድ ወይ ደግሞ ፔመንት ፓስወርድ እዚህ ጋር ታስገቡና ድጋሚ ኮንፊርም ካደረጋችሁ በኋላ ሬጂስተር የምትለውን አንዴ በመጫን ምዝገባችሁን ታጠናቅቃላችሁ። ልክ ምዝገባችሁን አጠናቃችሁ ስገቡ ሳይቱ ሲከፍት ይሄንን ይመስላል። ኦፕን ትሬዥር የምትለውን አንዴ እድላላችሁ ትሞክራላችሁ። ስንት እንደሚሰጠን እዚህ ጋር እናያለን። አንድ ዩኤስዲቲ ሰጥቶናል ማለት ነው። ስለዚህ እዚህ ጋር አንዴ ሪፍሬሽ ብናደርጋት እቺን አንድ ዩኤስዲቲ እዚህ ጋር ነው የምናገኛት። ይሄው እንደምትመለከቱት እንግዲህ አንድ ዩኤስዲቲ አድ አድርጎልናል። ስለዚህ ስንት ስቴክ ብናደርግ ስንት ነው የምናገኘው የሚለውን ከሚኒመም 10 ዩኤስዲቲ ጀምረን እስከ ስንት ቀን ድረስ እስከ 365 ቀን ድረስ ስቴክ በማድረግ እናገኛለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት 10 ዩኤስዲቲ ኢንቨስት ብናደርግ በየቀኑ 15.6% 1.56 እናገኛለን። እንዲሁም ደግሞ 100 ዩኤስዲቲ ብናደርግና እንዲሁም አቅም ካለን 16% 1000 ዩኤስዲቲ እዚህ ጋር እንደምታዩት ዲፖዚት ብናደርግ 17% እያለ አቅም እስካለን ድረስ እስከ 50 ሺህ ድረስ ኢንቨስት በማድረግ ስቴክ በማድረግ እንዲሁም በየቀኑ የምናገኘውን ፕሮፊት እዚህ ጋር እናያለን ማለት ነው። እኔ ግን ፋይናንሻል አድቫይዘር አይደለሁም። አምናት የፋይናንሻል አድቫይዘር። ይሄ ሳይት ግን ይከፍላል አይከፍልም የሚለውን ለማረጋገጥ ምን ማድረግ አለብኝ? ሪቻርጅ አድርጌ ልሞክር። ስንት ነው ሪቻርጅ ማድረገው? 10 ሪቻርጅ የምትለውን እጫናታለሁ። ከዛ በቲአርሲ 20 ቲአርኤክስ ቢፕ 20 ዩኤስዲቲ ዩኤስዲሲ ቢኤንቢ አማራጭ አለ። እኔ በቲአርሲ 20 ስለሆነ የምፈልገው ዋሌቱን ኮፒ አድርግና ወደ ባይናንስ ሂጄ የሚጠብቅብኝ ሚኒመሙን 10 ኢንቨስት አድርጌ ልምጣ። ላይክ ያደረጋችሁ ጠብቁኝ። አሁን እንግዲህ ኢንቨስት አድርጌ ተመልሼ መጥቻለሁ። ይኸው 10 ዩኤስዲቲ ከቅድሙ ጋር 11 አለኝ። ስለዚህ እዚች ጋር መጣና 11 ብዬ እጽፋለሁኝ ለ88 ቀን። ከዛ ደግሞ ምንድነው ስቴኪንግ የምትለውን አንድ ጊዜ ይጫናታለሁ። እርግጠኛ ነህ ወይ ይለኛል። አውለዋለሁ። ከዛ ስቴክ አረገልኝ። አሁን ስቴክ እንዳረገልኝ 1.72 ዩኤስዲቲ ወጪ ማድረግ እችላለሁ። ያው ስለዚህ እሱን ለማድረግ ደግሞ ወጪ የምትለውን እጫናለሁ። 1.5 ዩኤስዲቲ በምን በዩኤስዲቲ ቢፕ 20 ከፈለግን፣ ካልሆነ ደግሞ በቲአርሲ 20 እንችላለን። ስለዚህ እኔ የምፈልገው በዩኤስዲቲ ቢፕ 20 ነው። ኦል የምትለውን እጫናለሁ። ሴኩሪቲ ፓስወርድን አስገባና እዚህ ጋር ደግሞ ፔመንት ፓስወርድን ከባይናንስ አምጥቼ አስገባለሁ። ለዛ ወደ ባይናንስ እንሂድና ዩኤስዲቲ ቢፕ 20 ዋሌታችንን ይዘን እንምጣ። አሁን እንግዲህ ወደ ባይናንስ መተናል። ባላንሳችን 449.86 ነው። ዲፖዚት የምትለውን አንድ ጊዜ እንጫናለን። ከዛ ኮይናችን የሚሆነው ዩኤስዲቲ ነው። ከዛ ኔትወርካችን የቢኤንቢ ወይ ደግሞ ቢፕ 20 ነው። ልክ እሱን ካደረግን በኋላ ዋሌት ጀነሬት ሲያደርግልን እዚህ ጋር ኮፒ እናደርግና ቀጥታ ምንድነው የምናደርገው? ወደ ዌብሳይቱ ነው ተመልሰን የምንመጣው። ልክ ከመጣን በኋላ ፕሊስ ኢንተር ኦር ሎንግ ፕረስ ቱ አድ የምትለው ዋጋ ከዛ ይዘን የመጣነውን ዋሌት አድሬስ ምን እናደርጋለን? ፔስት እናደርጋለን ማለት ነው። አሁን የሚጠበቅብንን ሁሉ አሟልተናል፣ ፔስት ብለናል። ኮንፊርም የምትለውን ነው የምንጫናት። ልክ እሷን ስንጫናት እዚህ ጋር እንደምታዩት ምን ይለናል? ዊዝድሮው ሰክሰስ። ይሄንን ካለን ከ1 እስከ 2 ደቂቃ ሊወስድ ይችላል። ሌላው ከዚህ ሳይት ገንዘብ ልንሰራ በምንችለው በሪፈራል ፕሮግራም ነው። ሪፈራል ፕሮግራም ላይ የራሳችን የሆነ ዩኒክ ሊንክ አለ። እሷን እዚች ጋር መተን ኮፒ እናደርግና በተለያዩ ሶሻል ሚዲያዎች በእኛ ሊንክ ገብተው ኢንቨስት ሲያደርጉ የምናገኘው ኮሚሽን አለ። የመጀመሪያው ዳይሬክት በእኛ ሊንክ ገብተው ስቴክ ከሚያደርጉት 13% ኮሚሽን እናገኛለን። ሁለተኛው ደግሞ ሌቭል 2 ሲባል በሌቭል 1 ስር ገብተው ስቴክ ሲያደርጉ 3%፣ ሌቭል 3 ደግሞ 1%፣ በጠቅላላው እስከ 17% ልናገኝ እንችላለን። ለዛም እንዲጠቅማችሁ ደግሞ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ወጪ ያደረግነው 1.5 ዩኤስዲቲ ወደ ባላንሳችን ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ባክ እንልና ባይናንስ ላይ ሪፍሬሽ እያደረግን እንጠብቀዋለን። እዚህ ጋር እንደምትመለከቱት ኢሚዲየትሊ 1.5 ዩኤስዲቲ ገብቶልኛል። 150 የነበረውም 151.65 ሆኗል። ስለዚህ ይሄ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርችላችኋለሁ። ለባራቴክ አዲስ ከሆናችሁ ይሄን ቪዲዮ የምታዩት የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ እና ማንኛውንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ፣ አክብሬ መልሳለሁ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር መድኃኒዓለም በያላችሁበት ሰላምና ጤና ያብዛላችሁ እያልኩ የምለየው ተስፋ ነበርኩ። ቸር ሰንብቱልኝ። ላይክ ሼር ማድረግ እንዳይረሳ። ቻው